ስላሴን እቀበላለሁ። ብዙ ተረዳጋ አንዴ ይኸውልህ የጠየቁ ጥያቄ የግብር ሶስትነት የሚል ትምህርት አለ በስላሴ ውስጥ አብ አባት ወልድ ልጅ መንፈስ ቅዱስ ሰራጽ የሚለውን ትምህርት ትቀበለዋለህ? በስነ ስርዓት። በጣም መልካም። የአብ አባትነት ወልድ መቼ ነው የጀመረው? ከማርያም ሲወለድ። ከማርያም ሲወለድ ነው አብ አባት የሆነው? አዎ። የወልድ የአብ ልጅነቱ መቼ ነው የጀመረው? የወልድ ልጅነቱ ከማርያም ሲወለድ። እሺ እዚህ ጋር ከሆዳ አስቀድሞ ወለድኩ ብሎ የተናገረው ማን ነው? እሱ ትንቢታዊ ቃል ነው ብዬ ነው ማምነው። እሺ ነው እንዳትልማ ዙ 23 ከአጥያ ኮከብ አስቀድሞ ይላል መምህርዬ። እሺ ትክክል ነህ፣ በቃ አመንኩልና ይሄ ስለ ኢየሱስ ክርስቶስ ከአጥቢያ ኮከብ በፊት በእግዚአብሔር ልጅነት ይኖር ነበረ፣ ተወልዷል፣ አመንኩልህ። አሁን እሺ ሌላም ለአንድ ቆይ ላንተ ምጠይቅህ ስልክ ገብቶብኝ ነው፣ ይቅርታ። ላንተ ምጠይቅህ ይሄ አጥቢያ ኮከብ ሳይፈጠሩ ከፍጥረት መጀመሪያ የእግዚአብሔር ልጅ ሆኖ የተወለደው ኢየሱስ በዮሐንስ ወንጌል ምዕራፍ 1 መሰረት በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ይለናል። ስለዚህ ቃል እግዚአብሔር ነበረ ብሎን እግዚአብሔር መሆኑን እየነገረን አንተ ደግሞ መዝሙር ላይ መጣህ አይ የእግዚአብሔር ልጅ ነበረ አልከኝ። አስታርቅልኝ። እዛ ጋር የእግዚአብሔር ልጅ ነበረ ይላል፣ እዚህ ጋር እግዚአብሔር ነበረ ይላል። አስታርቅልኝ። ችግር የለውም። እኛ እግዚአብሔር ስንል ስልጣንን፣ አንድነትን፣ መለኮትነትን እያነሳን ነው። ስለዚህ እግዚአብሔር ስንል አብንም ወልድንም መንፈስ ቅዱስንም ነው የምንናገረው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን። ስለዚህ እግዚአብሔር የሚለው ስልጣንን የሚያመለክት መለኮትነትን የሚያመለክት ገዥነትን አምላክነትን የሚያመለክት ነው ወንድሜ። ስለዚህ እግዚአብሔር ወልድ እኮ አልንቀድም አየህ፣ እግዚአብሔር ወልድ ያለው ማለታችን ነው። እሱ እግዚአብሔር የሆነው የእግዚአብሔር ልጅ ወልድ እያልን ነው። ተመለስ ፕሊዝ፣ ብቻዬን እንዳላወራ። የስራ መጥቶብኝ ነው። አልወጣም። ሜሴጅ መጥቶ የስራ ጉዳይ መጥቶብኝ ዋትስአፕ ላይ ሜሴጅ እየጻፍኩ ነው፣ እየሰማሁ ነው። ዙ ሚዩት አድርግልን እስቲ። እሺ ቀጥሉ። በቃ እኔ ላቁ። ልቀጥል ሳይሆን መዝሙሬ አንድ ጥያቄ ልጠይቅ ብዬ ነበርና ለአንተ ለማግኘት ነበር የገባሁት። እንትን የሆነ ፔጅ ነበር ጠይቁ በፊት ወይ ከቅርታ ጋር አሁን የተነሳውን መዝሙር ያብራራውና ሐሳብ ይስጥበት። እሺ ሌላ እንትን አይደለም፣ አስተምሮ እንትን አይደለም። እንትን ከቴሌግራም ፔጅ ነበረና ይሄ ብዙ መጻፍት የነበረበት ያ ነገር አጋጣሚ ሆኖ ፎርማት ሆኖ ሀክ ተደርጎ ለምሳሌ ቴሌግራሜ አጥቼው አንዳንድ መጻፍቶች እየተጠቀምኩ ነበር ከዛ ማለት ነው። እና ልፈልግ ስሞክር ምንም ላገኘው አልቻልኩ መጻፉን። እሺ እኔ ክሬት አደረኩትን አይደለም የሚሉኝ? ብዙ መጻፍቶች ነበሩ እዛና እዛ ላይ አለ። ቆይ ላሳየው፣ ችግር የለውም። ይኸውና ኦርቶዶክስ ተዋህዶ እንወቅ የሚለው ይኸው ይሄ ነው። ጽዮን 16:24 የሚለው አንድ ስክሪንሾት ላድርጋት። ኦኬ በቃ በሱ እንትን ላድርገው። ሌሎችም ስላሉ እንደዚህ ኦርቶዶክስ እንወቅ የሚሉ በዚህ ያዙት፣ በዩዘር ኔሙ ይወጣልዎታል። በጣም ብዙ ተጠቅሜበት ነበር። ሌሎቻችሁም ትጠቀሙበታላችሁ ብዙ መጽሐፍት ስላለው። በጣም ብዙ አለ። ሪፈረንስ እየተጠቀምኩ ነበር ለአንዳንድ ነገሮች። በጣም መልካም። ብቻ ግን በውስጥ ማወራ አለውና ስለምፈልግህ እሺ ምናምን እንትን አድርግልኝ። እሺ መመን በቃ እንግዲህ ቀጥሉበት። እሺ ክርስቲያኖች አንድ ያስተውሉ ስሙ። እንግዲህ እኛ ጌታችን ሁለት ልደት አለው ብለን እናምናለን። የጌታችን መወለድ ወይም የእግዚአብሔር ልጅነት ከድንግል ማርያም ከተወለደ በኋላ የተጀመረ አይደለም። ይሄ በጣም ትልቅ ክህደት ነው። የሙሉ ወንጌል አባል ነኝ ያለ ግን ያው እሱ የራሱን አመላከት ነው በእርግጥ የሚናገረውና ሰው እዚህ ጋር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል እግዚአብሔር የሚለው የስልጣን ምክንያቱም እግዚአብሔር ይሄ ግዕዝ ነው ማለት አውቃላችሁ። ግብሩን የሚገልጽ ስም ነው ይሄ ራሱ ምኑ የትኛውን እግዚአብሔር እርሱ የዓለማቱ የፍጥረት ሁሉ የሰዎች ሁሉ አምላክና ገዥ ጌታ የጌቶች ጌታ መሆኑ ሁሉ
የሚያሳይ ነው። ኦኬ። ስለዚህ እግዚአብሔር ስንልኛ አንድ የሚዩት አድርግልኝ ብዙ ፕሊዝ። እግዚአብሔር ነበረ ሲል ማለት ነው ስልጣኑን ያሳያል። ከአባቱ ጋር ትክክል የሆነ ስልጣን እንዳለው ኦኬ። አብሮ ከአብ ጋር የነበረ እንደሆነ ዓለማትን ሁሉ በልጁ ፈጠረ አይደለም የሚለው በልጁ እኮ ነው የሚለው በልጁ ፈጠረ። ስለዚህ ክርስቶስ ለአብም ለወልድም ለመንፈስ ቅዱስም እግዚአብሔር የሚለውን ስንቀጽል ምን እያልን ነው ማለት ነው? መለኮትነትን፣ ስልጣንን፣ አምላክነትን እያነሳን ነው። ኢየሱስ ክርስቶስ ሁለት ልደት እንዳለው ቅዱስ ገብርኤል ራሱ ሲነግረን አንደኛ ቅድም እንዳሳያችሁ መዝሙረ ዳዊት መዝሙር 110 ላይ ይሄንን ባይዘወይ ቅዱስ ጳውሎስ በዕብራውያን መልእክቱ ይሄንን ይደግምልናል። ባይዘወይ እንዲህ ይላል፣ ይሁት ከመላእክት አንተ ልጄ ነህ፣ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆናለሁ፣ እርሱም ልጅ ሆነኛል ያለው ከቶ ለማን ነው ይላል። አያችሁ፣ ደግሞም አንተ ልጄ ነህ። አስተውሉ፣ ከመላእክት ነው የሚለው ኦኬ። በኋላ ከምሳሌ ጋርም ስለማያያዘው ማለት ነውና አንተ ልጄ ነህ፣ እኔ ዛሬ ወለድሁ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔም አባት ሆናለሁ፣ እርሱም ልጅ ሆነኛል ያለው ከቶ ለማን ነው? ደግሞም በኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለ መላእክቱ መናፍስት አገልጋዮቹን የሳነበብ የሚያደርግ ይልና ስለ ልጁ ግን ይላል። አያችሁት? ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድክ አመፃንም ጠላ ይላል። ስለ ልጁ ግን ይላል። ስለዚህ ኢየሱስ ክርስቶስ አስቀድሞ ያለ እናት ከአብ የተወለደ የግብር ሶስትነት ላይ አብ አባት እንላለን። የአብ አባትነት የሰው ከመፈጠሩ በፊትም የነበረ ነው እንጂ ሰው ከተፈጠረ በኋላ የጀመረ አይደለም። ሰው ከመፈጠሩ በፊትም ሥላሴ በሶስት ግብር ነበረ ብለን እናምናለን። በምን? አብ ከጥንቱም ግብሩ አባትነት ነው። ወልድ ከጥንቱም ግብሩ ልጅነት ነው። መንፈስ ቅዱስ ሠራጺነት ነው። ስለ ልጁ ግን ይላል አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል ይላል። ስለ ልጁ ራሱ ሲመሰክር ምን አለ? አምላክ ሆይ እንጂ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ አይደለም የእግዚአብሔር ልጅ የተባለው። ከድንግል ማርያም ከተወለደ በኋላ ማን ተባለ? የሰው ልጅ ተባለ። የሰው ልጅ ጌታ ራሱን ማን ብሎ ይጠራል? የሰው ልጅ እያለ ይጠራል። ከድንግል ማርያም ከተወለደ በኋላ ስሙ ማን ሆነ? የሰው ልጅ። ከድንግል ማርያም ከወለደ በፊትስ ምን ይላል? ይኸው ገብርኤል ሲነግራት ምን አላት? መልአኩ ቅዱስ ገብርኤል እሺ፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ገና ሳይወለድ የእግዚአብሔር ልጅ፣ ያ የሚወለደው ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው አላት። ከተወለደ በኋላ ድንግል ማርያም ከተወለደ በኋላ ጌታ የሰው ልጅ ተብሎ ይጠራል። ስለዚህ አምላካችን ኢየሱስ ክርስቶስ ሁለት ልደታት አሉት ብለን እናምናለን እኛ ክርስቲያኖች። አንደኛው ቅድመ ዓለም ያለ እናት ከአብ ከባህሪው የተገኘ፣ እዚህ ውዳሴ ማርያማችን ላይ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ እንላለን። ስለዚህ ቅድመ ልደቱ ይሄ ነው። ድህረ ልደቱ ደግሞ ምንድነው? ከድንግል ማርያም ያለ አባት በመንፈስ ቅዱስ ረቂቅ በሆነ ድንቅ ስራ ከድንግል ማርያም ተወለደ። ያ ደግሞ ምን ተባለ? የሰው ልጅ ተባለ። ስለዚህ ክርስቶስ ለዚህ ነው አንተ የእግዚአብሔር ልጅ ነህ አላለውም ቅዱስ ጴጥሮስ? አንተ የሕያው የእግዚአብሔር ልጁ ነህ አለው። ከዛ ክርስቶስ ምን አለ? የሰው ልጅ ብሎ ደግሞ ራሱን ሲጠራት ያላችሁ። ስለዚህ የሰው ልጅ ሲባል የድንግል ማርያም ልጅ ስለሆነ፣ የእግዚአብሔር ልጅ ሲባል ደግሞ አስቀድሞ ያለውን በግብር ያለውን የልጅነቱን ባህሪ ወይም ቅድመ ዓለም ያለ እናት ከአብ መወለዱን የሚያሳይ ነው። ዙ 23 አሁን ተመለስ ከሆነ ዮሐንስ ወንጌል ላይ የጠየቀኝ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው እግዚአብሔር ነበር የሚለው ግብርን የማያፋልስ እንደሆነ ገባ። አሁን የአብ አባትነትን፣ የወልድ ልጅነትን፣ የመንፈስ ቅዱስ ሠራጺነትን የሚያፋልስ ያሁን እንዲሁም ለምሳሌ በምን ደግሞ ላሳይ። አንድ ቆይ እንዲሁም አንድ ጥሩ ነገር ትዝ አለኝ። ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 26 እግዚአብሔርም አለ ይላል አይደለ? ዙ 23 አይደል?
ቀጥል እየሰማው ነው። ግን አብዱል ፈተና ለኔም እድል ትሰጠኛለህ? እኔም መናገር ፈልጋለሁ ሰዓት እንዲሰጠኝ። ችግር የለውም ያው ቀጥል። እኔ ብዙ ሰዓት ስላወራ ችግር የለውም ባስጨርስ እና ከዛ ነው ያወራል። ጨርሻለሁ። ኢስ ፋይን። ሌላ እግዚአብሔርም አለ አልክ እኮ ቀጥል። ችግር የለውም። እሺ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። አስተውላውን ዙ 23 እግዚአብሔርም አለ ሲል ምኑን ነው የሚያሳየው? አንድነቱ አይደል የሚያሳየው? አዎ በመለኮት አንድ መሆኑን አንድነቱ ነው። ስለዚህ እግዚአብሔር የሚለው ምኑን ነው የሚገልጠው ማለት ነው? የመለኮት የስልጣን የአምላክነት የሚያሳይ ነው። በመልካችን ደግሞ እንፍጠር ሲል ደግሞ በመፍጠር አብም ወልድም መንፈስ ቅዱስም አንዲት ስልጣን እንዳለ ያሳያል። ምክንያቱም እኛ እንፍጠር ሲል እግዚአብሔር ራሱን ለማላክ ሳይሆን ሶስትነቱን እየገለጠ ነው ብለን እንፈተዋለን አይደል? ትክክል። ስለዚህ እግዚአብሔር የሚለው ምንን ያሳያል ማለት ነው? የስልጣንን የመለኮትነትን የአምላክነትን ያን የሚያሳይ ነው። ስለዚህ ቃልም እግዚአብሔር ነበር ሲል እርሱ አካላዊ ቃል እግዚአብሔር ነው እያለ ነው። ወይም አካላዊ ነው እኔ ባይ ነው ማለት ነው። ሁሉን አድራጊ ሁሉን ፈጣሪ ነው መለኮት ነው እያለ ነው። አዎ በጣም ጥሩ። ስለዚህ አሁን ለዚህ ነው አየህ ክርስቶስ ቅድመ ልደት አለው። ከድንግል ማርያም ከተወለደ በኋላ አይደለም የእግዚአብሔር ልጅ የተባለው። ምክንያቱም በስላሴ ትምህርት የግብር ሶስትነት ላይ አብ አባት ወልድ ተወላዲ ልጅ መንፈስ ቅዱስ ሰራጺ ብለህ ታስተምራለህ አይደል? በትክክል ይሄ ትምህርት የጀመረው የስላሴ አብ አባትነቱ ወልድ ልጅነቱ መንፈስ ቅዱስ ሰራጺነቱ ክርስቶስ ከተወለደ በኋላ የተጀመረ ነው። እሱ ከፊትም የነበረ ነው። ነገር ግን ቀጥል አየው ጥሩ ችግር በራስ ተጥራለህ። ስለዚህ ከፊትም የነበረ ነው ካልከኝ ግብሩ የአብ ግብሩ አባትነቱ ምክንያቱም አብ አባትነቱ ያለ ወልድ አይሆንም መቼ። ስለዚህ አብ አባት ነው ከጥንቱም ጀምሮ አባት ነው። ለማ ለወልድ አባቱ ነው። ወልድ ልጅ ነው ከመቼ ከጥንቱም ጀምሮ ለአብ ልጁን የባህሪ ልጁ ነው። ከታራ ከድንግል ማርያም ከተወለደ በኋላ ማን ነው ሲባል ያ የእግዚአብሔር የሰው ልጅ ሆነ እንላለን። ስለዚህ ሁለት ልደቱ አለች ብለን እናምናለን ማለት ነው። ጨርሻለሁ። ቀጥለው አንተ። እሺ እኔ ደግሞ አመሰግናለሁ ለተሰጠኝ ጊዜ። እኔ ደግሞ ኢየሱስ ክርስቶስ ሁለት ልደት አለው ብዬ አላምንም። ኢየሱስ ክርስቶስ ሰው ከመሆኑ በፊት አንድ ትልቁ ላይውንና እንደኔ ማሰጃ ትልቁ ላይውንና እኔም ጥቅስ እንዲፈልግ ነው ገና የጉንጬን ሳልጨርስ እንደዚህ እኔ እኮ ምንም አላልገባም ማለት ትልቁ ላይውንና ማስረጃ ስጠኝ ጥቅስ እንዲፈልግ ነው ማለት ነው። ቀጥል። ላቋርጥ አይደለም ቀጥል። ልናገርና ከዛ ጥቅስ መረጃዬን ደግሞ አቀርባለሁ እንዴ መጀመሪያ ማለት ነው። ችግር የለውም ተናገር። እሱማ አዎ ችግር የለውም። እሺ በዮሐንስ ወንጌል ምዕራፍ 8 ቁጥር 50 56 58 አካባቢ ኢየሱስ ክርስቶስ ከአብርሃም በፊት እንደነበረና አብርሃም ቀኑን ሊያይ እንደሚመኝ እንደነበረና አይቶም ደስ እንዳለው ይናገራል። አሁን አብርሃም ኢየሱስን አይቶታል። ይሄ ኢየሱስ የተናገረው ቃል ነው። ግን አብርሃም ኢየሱስን መቼ ነው ያየው ብለን ስንያድ ዘፍጥረት 18 ነው የሚወስደን። ዘፍጥረት 18 ደግሞ አብርሃም ከእግዚአብሔር ጋር የተነጋገረበት ቦታ ነው። ስለዚህ ኢየሱስ ክርስቶስ ያንን ቦታ ኮት እያደረገላቸው በመምሪያ አድባር ዛፍ እግዚአብሔር እንደተገለጠለት ለአብርሃም እነዛ ሁለቱ መላእክቶች እነዛ ሁለቱ ሰዎች ወደ ሰዶምና ገሞራ ሲያቀኑ እግዚአብሔርና አብርሃም ግን እያወሩ እንደነበረ እየነገራቸው። ስለዚህ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከመወለዱ በፊት በእግዚአብሔርነቱ በእግዚአብሔር ቃልነቱ በራሱ እኔ ብሎ መናገር የሚችል የእግዚአብሔራዊ ማንነት ያለው እንጂ የእግዚአብሔር ልጅ ተብሎ የተጠቀሰ ቦታ አይደለም። ሌላ ማስረጃ አንተ የጠቀስከው ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ስንሄድ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው እንጂ ያለን ቃል የእግዚአብሔር ልጅ ነበር አላለን። ይሄ ቃል ቁጥር 14 ላይ ሰው ሆነ ይለናል። which means ኢየሱስ ክርስቶስ ተባለ ማለት ነው። ስለዚህ ኢየሱስ ክርስቶስ በማህፀን አድሮ ሰው ሆኖ የእግዚአብሔር ልጅ ከመባሉ በፊት አንድ ማንነት ነበረው፣ አምላካዊ ማንነት። የአምላክ ልጅ አልነበረም። አምላካዊ ማንነት ራሱን ችሎ እኔ ማለት የሚችል የፈጠረ ፈጣሪ የሆነ ማንነት ነበረው።
መረጃ ወራይት። ስለዚህ ኢየሱስ ክርስቶስ በመረጃ ፕሊዝ የኔም ቤት ኤፌሶን ስርዓት አድርጊና አሚውት አድርጊ። ያወራሁት ያለሁት ከመምህር ጋር ነው። መምህር ናቸው እኔ ሊያወሩኝ የሚችሉ እንጂ አንቺ ጣልቃ ገብተሽ ማውራት አትችይም። አስጠን ያለች ዙ 23 ዮሐንስ ወንጌል ምዕራፍ 1 ማለትም አትችልም እንጂ ካልክ አንተ ነህ ማለት ያለብህ መምህር። አይኔ ማለት አንተ ለማለት እኔና አንቱ ነን እያወራን ያለ ነው። እኔ እርሱ ሲያው ጣልቃ አልገባሁም። ነገር ግን እኔ ሳወራ ጣልቃ መግባት ከፈለጉ ችግር የለውም። እሺ አትጉ። ግን ከእርሶ ጋር ብቻ ነው መረጃም ካስፈለገ እርሶ ነው እንጂ ሊናገሩኝ የሚችሉ ሌላ ሰው መግባት አይጠበቅበትም። እሱን እኮ አላስቆረጥም ነው። በቃ መረጃ ስጠና እያወራሁት ያለሁት ስለ ዮሐንስ ወንጌል ምዕራፍ 1 ነው። በዮሐንስ ወንጌል ምዕራፍ እኔ ልክፈትልህ መክፈት ካልቻልክና አንተ ቁጥር ተናገር። እኔ ልክፈት ያውቁታል። ከፍተውትም ነበር እኮ ያውቁታል እኮ ቦታውን አንደኛ ያውቁታል። እንደዚህ ላለሽ ዴቫ በቃ ይጨርስና ጥያቄና መልስ ስለሚኖር ችግር የለውም። ዙ 23 ቆይ ልጨርስ፣ ሰዓቴን ልጨርስ። ጥያቄና መልስ ላይ ክሮስ ቼክ እናደርገዋለን። ይጨርስ፣ ችግር የለውም። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር አለን። ቃል ነበር። ይሄ ቃል አቃላዊ ቃል ነው፣ እኔ ማለት የሚችል ቃል ነው። ቃልም ደግሞ በእግዚአብሔር ዘንድ ነበር አለን። ቃል በእግዚአብሔር ዘንድ የነበረው ቃል እኔ ብሎ መናገር የሚችል የራሱ ማንነት ያለው ይሄ አካላዊ ቃል ደግሞ ማን ነበር አለን? ራሱ እግዚአብሔር ነበር አለን እንጂ የእግዚአብሔር ልጅ ነበር አላለን። ስለዚህ ይሄ ቃል የተባለው ቁጥር 14 ላይ ስጋ ሆኖ በማርያም ማህፀን ያደረው የተወለደው እግዚአብሔር ወልድ ብለን የምንጠራው የሥላሴ አንዱ አካል ብለን የምንጠራው በመጀመሪያ ማን ነበር ግን አለን? ራሱ እግዚአብሔር ነበር። ስለዚህ ከየት አምጥታችሁ ነው የእግዚአብሔር ልጅ ያደረጋችሁት? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ራሱ እግዚአብሔር ነበር ብሎ እየጻፈልን የእግዚአብሔር ልጅ ነበር ብሎ ለምን አልጻፈልን? ይሄ አንድ ማስረጃዬ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ጀምሮ ደግሞ ስለ አብርሃም ሲናገር ኢየሱስ ቀኔን ያይ ዘንድ ደስ አለው፣ ቀኔንም አየ ሐሴትም አደረገ አለ። እሱንም መክፈት እንችላለን። ስለዚህ አብርሃም እግዚአብሔርን ሲያገኘው የእግዚአብሔር ልጅ አላገኘው፣ እግዚአብሔርን ያገኘው። እግዚአብሔርና አብርሃም ነው የተወያዩት የተነጋገሩት። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ከመቼ ጀምሮ ነበረ? ልጅነቱ የሚጀምረው ከማርያም ከተወለደ በፊት ነው እንጂ ከማርያም ከመወለዱ በፊትማ ራሱ እኔ ብሎ መጥራት የሚችል ያልተወለደ ፈጣሪ የሆነ ራሱ እግዚአብሔር የሆነ አምላክ ነው እንጂ የተወለደ አምላክ አልነበረም ከማርያም ማህፀን ከመምጣቱ በፊት። ይሄን ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በግልጽ ያስቀምጥልናል። ኢየሱስ ክርስቶስ አንድ ልደት ነው ያለው። እርሱም ከማርያም ማህፀን ሲወለድ ሰው ሲሆን የእግዚአብሔር ልጅ ተብሎ ተጠርቷል። እግዚአብሔር ወልድ ብለን እንጠራዋለን። እግዚአብሔር ወልድ ተብሎ ከመጠራቱ በፊት ግን ምን ነበረ ሲባል የእግዚአብሔር ቃል እኔ ብሎ መጥራት የሚችል አካላዊ የሆነ ማንነት ያለው የራሱ አምላክነት ያለው በመለኮትም ደግሞ ከወልድ ከአብ ከመንፈስ ቅዱስ ጋር አንድ የነበረ አንድ የሆነ ማንነት ያለው ነው እንጂ ሁለት ልደት ሁለት ማንነት አልነበረውም። ራሱ አምላክ ነበር። ጨርሻለሁ። ጥያቄ መጠየቅ እንችላለን። እሺ፣ በጣም እናመሰግናለን። ጥያቄ ትጠይቀኛለህ? እሺ፣ ዙ 23 ሥላሴን ትምህርት አምናለህ አይደለ? በትክክል። እሺ፣ የአብ ግብሩ ምንድነው? አባትነት። የወልድ ግብሩ ምንድነው? ልጅነት። የመንፈስ ቅዱስ ግብሩ ምንድነው? ሰራጺነት፣ ህይወትን መስጠት። በጣም ጥሩ። አብ አባት የሆነው ከመጀመሩ ነው ለወልድ ከማርያም ማህፀን ሲወለድ። ስለዚህ በሥላሴ አስተምሮ የአብ አባትነት አልነበረም ማለት ነው። ከክርስቶስ ከድንግል ማርያም ሲወለድ ድረስ የአብ አባትነት አልነበረም። ኢየሱስ አልተወለደማ ከማርያም ከመወለዱ በፊት ኢየሱስ በቃል መልክ ራሱ ቃል ሆኖ ማንነቱ ነው። የጠየቁ ጥያቄ የአብ አባትነት ለወልድ ከድንግል ማርያም ክርስቶስ ከመወለዱ በፊት አልነበረም ነው የምትለው ባንተ ትምህርት?
የአብ በአባትነት ባህሪነቱ ዘላለማዊ ቢሆንም የኢየሱስ ክርስቶስ ወልድነት ወይም የጠየቁን ስማኝ የጠየቀኝ ነው እኮ የምመልስልህ። መልሴ ሊጥምም ላይመችም ይችላል። አይ ለምንድን ነው ጥያቄን አድሬስ አድርግልኝ። ግብሩ ምንድነው ስልህ የአብ ግብሩ አባትነት፣ የወልድ ግብሩ ልጅነት፣ የመንፈስ ቅዱስ ግብሩ ሰራጺነት አልከኝ አይደል? ይሄ የአብ አባትነት የወልድ ልጅነት የጀመረው መቼ ነው? ባጭሩ የወልድ ልጅነት የጀመረው ከማርያም ማህፀን ራሱ እግዚአብሔር ሰው ሆኖ ሲወለድ ነው። ከዛ በፊት የእግዚአብሔር ልጅ የሚባል እግዚአብሔር አልነበረም። በጣም ጥሩ። ስለዚህ የሥላሴ ትምህርት ላይ የአብ አባትነት የወልድ ልጅነት የጀመረው ይሄ ትምህርት ራሱ የጀመረው ወይም ይሄ ግብር የጀመረው ከድንግል ማርያም ከተወለደ በኋላ ነው ክርስቶስ ነው የምትለው አይደል? ይኸውልህ የኢየሱስ ዘላለማዊ ነው፣ እርሱ የእግዚአብሔር ቃል ነው። እኔ ስለ አምላክነት አልጠየኩም፣ ፕሊዝ አልጠየኩም። ይኸውልህ እንደዚህማ አናርገው። የጠየኩ ስለ ግብር ሶስትነት ነው። የአብ ግብሩ፣ የወልድ ግብሩ፣ የመንፈስ ቅዱስ ግብሩ። የአብ አባትነት ለወልድ ነው፣ የወልድ ልጅነት ለአብ ነው አይደለ? ስለዚህ በዚህ ውስጥ አብ የወልድ አባቱ የሆነው ወይም ግብሩ የጀመረው ቅድመ ዓለም ነው? ዓለም ከመፈጠሩ በፊትም አባቱ ነበር ወይስ ከድንግል ማርያም ከተወለደ በኋላ ነው አባትነቱ የጀመረው? እኔ ጠየቁ። አባትነቱ የጀመረው ከቅድስት ድንግል ማርያም ከተወለደ ጀምሮ ነው። በጣም ጥሩ። ዓለም ከመፈጠሩ በፊት ልጅነቱ አንድ ስም ዓለም ከመፈጠሩ በፊት አብ ለወልድ ምንድን ነው? እግዚአብሔር ነው። እኩል ነው ስልጣናቸው። እኔ ስለ ስልጣን አልጠየቁም እኮ እኔ ስልጣን ላይ ግብርን የጠየቁ። አብ ለወልድ ግብሩ ምንድን ነው? ከጥንት ጀምሮ ነገርኩህ እኮ ወንድሜ። ወልድ ፈጣሪ ነው። እኔ እሱን አልጠየኩም። ፈጣሪነትማ ይኸውልህ ፈጣሪነት ለአምላክነት ለመለኮት የሚነገር የጠየቅኩ እኔ አብ ለወልድ ምኑ ነው? ዓለም ከመፈጠሩ በፊት አብ ለወልድ ምኑ ነው ያልኩ። እኔም እኮ እየመለስኩልህ ያለሁት ዓለም ከመፈጠሩ ጀምሮ እግዚአብሔር ቃል ተብሎ በቃልነት እኔነት ያለው እግዚአብሔር ኮምፕሊስ ካልመለስከው አልፈዋለሁ። አብ ለወልድ ማለፍ ትችላለህ እኮ መልስ እኮ እየሰጠው ነው። መጨረሻ ለመልጠይቅና አልፈዋለሁ። አብ ለወልድ ምኑ ነው? ከጥንት ጀምሮ አብም ወልድም እግዚአብሔር አንድ እግዚአብሔር። አብ ለወልድ እግዚአብሔር ነው። አብም ወልድም አንድ እግዚአብሔር ናቸው። የጠየኩ እሱን አይደለማ። እኔ አብና ወልድ ምንድን ናቸው አይደለም ያልኩ። የጠየኩ አብ ለወልድ ምንድን ነው ያልኩ። አብና ወልድ የመጣው በአዲስ ኪዳን እኮ ነው ወንድሜ። በብሉይ ኪዳን አብ ወልድ የሚባል የለም። እግዚአብሔር ነው። አብ ለወልድ ምንድን ነው መልስልኝ። በብሉይ ኪዳን አብ ወልድ የሚባል የለም። አንድ እግዚአብሔር ነው። በአዲስ ኪዳን ነው አብ ወልድ የሚለው ቃል የመጣው። አብ ማለት አባት ነው። ወልድ ማለት ልጅ ወይም የተወለደ ማለት ነው። በጣም ጥሩ። አባት የሚለው አባት ልጨርስ ጥያቄ ልጨርስ። መልሱ የኔ ነው። መልሱ የኔ ነው። አንዴ ስማኝ። ጥያቄ ጠይቀኝ፣ አታስቆመኛ። መልሱ እኮ የኔ ነው። ጥያቄን አልመለስክልኝም። ጥያቄን መምህሬ ጠየቀኝ አይደለ? ልመልስ። ኦኬ። ጥያቄን ግን ስማ። የጠየቁ ጥያቄ አብ ለወልድ በቃችን የጠየቁ ሰማኸኝ እኮ ሰማሁት። ይቅርታ ለከበሬታው አንተ እኔ ክብር ሰማሁት፣ ግን ስመልስ ግን መምህር ስለሆኑ ነው ማክበር ይጠበቅብኛል። መምህር አይደለሁም። አይ መምህራችን ዲያቆን ምናምን ስለሚሉ ስለምሰማ ተከታዮትም ስለሆንኩኝ ችግር የለውም። የለበጣ ምናምን አይደለም። እግዚአብሔር እኔ ስላልሆንኩኝ ነው። ምንም የለበጣ አይደለም። አሁን ትምህርት ላይ ፎከስ አድርግና አብ ለወልድ አብ ለወልድ አባቱ ነው። ወልድ ለአብ ልጁ ነው። ይሄ አባትና ልጅ የሚለው ቃል የመጣው በአዲስ ኪዳን ነው እንጂ በብሉይ ኪዳን አንድ እግዚአብሔር ተብሎ ነው የሚጠራው። እኔ ጥያቄ አሁን እሱን አይደለም ስንት እግዚአብሔር አለም አይደለም ጥያቄ ዓለም ከመፈጠሩ በፊት አብ ለወልድ ምንድን ነው ጥያቄ ወንድሜ። ዓለም ከመፈጠሩ በፊት አብ ወልድ የሚባል የለም፣ አንድ እግዚአብሔር ነው ያለው ነው መልሴ። በዓለም ከመፈጠሩ በፊት ስላሴ አልነበረም፣ ሶስትነት አልነበረም፣ ሶስት አካል አልነበረም። እግዚአብሔር ቃል አለ፣ እግዚአብሔር መንፈስ ቅዱስ አለ፣ እግዚአብሔር አብ አለ። እነዚህ አብ እኮ አልከኝ አንተ ራስህ። አብ የሚለውን ኬት አመጣው? እሺ የለም ብለኝ ደግሞ መልሰህ አብ ትላለህ። የአዲስ ኪዳን ቃል ስለሆነ ነው። በጣም ጥሩ። ስለዚህ የአዲስ ኪዳን ቃል የአዲስ ኪዳን አነጋገር ስለሆነ ነው። ቆይ ስማኝ ወንድም፣ እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ ነው ሲባል እግዚአብሔር ነው የተጠቀሰ። እግዚአብሔር አንድ ነው ሲባል በአካል ስማኝ፣ እግዚአብሔር አንድ ነው ማለት በአካል ሶስት አይደለም ማለት ነው።
እንደዛ ማለት አይደለም። በአካል ሶስት ሊሆን ይችላል። እግዚአብሔር አንድ ነው ማለት መለኮታዊ አምላክነቱን እየገለጠ ነው። በጣም ጥሩ። ስለዚህ በአካል ሶስት ነበረ ስላሴ አይደለ? ስላሴነት በአካል ሶስትነት ነው። በጣም ጥሩ። በአካል ሶስት የሆኑ ስላሴ አንዱ አካል ለአንዱ አካል ምንድነው ነው ጥያቄ። አሁን ለምሳሌ አካላዊ ቃል አለ አልን አይደለ? አዎ። መጽሐፍ ቅዱሱ የእግዚአብሔር ቃል የሚለው ኦኬ፣ እግዚአብሔር የሚለው አብን ነው አይደለ? በኋላ በአዲስ ኪዳን ኦኬ። ስለዚህ አብ ከጥንቱም ጀምሮ ለአካላዊ ቃል ምኑ ነው? ልጁ ነው፣ አባቱ ነው አልልህም። ምክንያቱም ይሄ አዲስ ኪዳናዊ ቋንቋ ነው። እሺ፣ ሌላ ጥያቄ ልጠይቅህ። ምንም ችግር የለም። ለእንትኑ እንተዋለን። በመዝሙረ ዳዊት እንደሚያሳየው ላይ መዝሙር 110 ላይ መዝሙረ ዳዊት መዝሙር 110 ላይ ከሆድ ወለድኩ ብሎ የሚናገረው ማን ነው? እግዚአብሔር ኢየሱስን ከሆድ ወለደው ልጁን። ወለድሁ ብሎ የሚናገረው ማለት ነው ኢየሱስን ልጁን እግዚአብሔር ቃልን መቼ ነው እግዚአብሔር ወልድን። ስለዚህ ወለድሁ ሲል ምን እያለ ነው? ትንቢታዊ ቃል ነው። ትንቢታዊ እንዳትለኝ ከኃጢያ ኮከብ ነው የሚለው አልፏል። ነገርኩ እኮ ትንቢታዊ ቃል ነው። እዛ ጋር እንደዛ ካለ ልጄ ብሎ ለምን አይጠቅስም? በብሉይ ኪዳን እግዚአብሔር ለምን ልጁን ለምን እግዚአብሔር ራሱ ይለዋል? እሺ ጥያቄን ነው በደንብ ከአንተ ጋር ቀድሞ በኃይል ቀን ቀድሞ በኃይል ቀን የተባለው መቼ ነው? ቀድሞ ከፍጥረት ቀድሞ መቼ ነው? ፍጥረት ከመፈጠሩ በፊት። በጣም ጥሩ። በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከሆድ ወለድኩ ተብሎ እየተናገረ ያለው እግዚአብሔር ነው አይደል? አዎ። ማን ነው ወለድኩ የሚለው? እግዚአብሔር። በጣም ማን ነው ወለድኩ የሚለው? ማን የተወለደው? በአዲስ ኪዳን የተወለደውን ኢየሱስን። በአዲስ ኪዳን እንዳትለኝማ ከአንተ ጋር ቀድሞ በኃይል ቀን ይላላ፣ ከጥንት ነው ይላላ። እሱ ትንቢታዊ ንግግር ነው አልኩ። ያለፈ ነገር እንዴት ትንቢት ይሆናል? ምክንያቱም በቀድሞ ኃይል ይላላ ወንድሜ፣ እና ከኃጢያ ኮከብ አስቀድሞ ይላል። ይሄ ትንቢት አልፏል። እንደዛ ካልከኝ በአንተ ዘንድ በነበረኝ ክብር አክብረኝ ሲል ኢየሱስ ክርስቶስ ቅድመ ዓለም አብሮት እንደነበረ ነው የሚያሳየው። ቅድመ ዓለም አብሮት የነበረው እንደሆነ ያ ክብር ቅድመ ዓለም አብሮት እንደነበረ ነው። ያ ክብር የልጅነት ክብር ነው ወይስ የእግዚአብሔርነት ክብር? ይኸውልህ ወንድም ዓለም ልጅነት ግብር ነው እያለን እኮ ነው። ስማኝ አሁን ጠያቂውን ከአንተ ተመልሰ ልጅነት ክብር ጊዜም እኮ አለኝ፣ የምጠይቅበት ጊዜ አለኝ። በቃ በጊዜ ጠይቃለህ። እንዲሁም ጥሩ አሁን ይመልስልኝ። ከኃጢያ ኮከብ የሚለው የወደፊት ወይስ ያለፈ? እሱ ያለፈ ነው። ከአንተ ጋር ቀድሞ በኃይል ቀን ያለፈ ወይስ የወደፊት? እሱ ያለፈ ነው። አስቀድሞ ከሆድ ወለድኩ የወደፊት ወይስ ያለፈ? አስቀድሞ ሆድ ወለድኩ ያለው ትንቢታዊ ቃል ነው። አስቀድሞ ብሎ ትንቢት አለ። አስቀድሞ ማለትም ማለት ነው ንገረኝ እስቲ። ስለዚህ በዚህ ቃል መሰረት ኢየሱስ አስቀድሞ ተወልዷል ያልከኝ ይሄ ቃሉን ብቻ ፍታው። አንተ አልካት በለኝ፣ ቃሉን ፍታው። አስቀድሞ የሚለው የወደፊት ወይስ ያለፈ? ነገርኩ። እሱ ትንቢታዊ ንግግር ነው። የልጁ ስም ማን ነው ይላል ምሳሌ ላይ የልጁ ስም ማን ነው ሲል መልስልኝ ፕሊዝ። አስቀድሞ ሲል ያለፈ ነው ወይስ የወደፊት ነው? መለስኩልህ እኮ። ካልተመቸ መምህሬ በልዩነት ማለት እንችላለን። ጥሩ በቃ አዎ፣ ለሰው እየተውኩት ይደላል። ምሳሌ 8 ላይ ሄድና ጥያቄ እናጠቃላለሁ። ምሳሌ 8 ላይ ምን የሚል ቃል አለ? ምሳሌ 8:24 ላይ ምሳሌ 8:24 ከጥንቱ ከዘላለም ጀምሮ ተሾምኩ፣ ምድርን ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮችም ገና ሳይፈልቁ ይላል። ተራሮች ገና ሳይመሰረቱ ኮረቶች በፊት እኔ ተወለድኩ። ማን ነው ይሄ? ኢየሱስ። እሺ ቀላያት ሳይኖሩ እኔ ተወለድኩ ይላል አይደል? ከማን የተወለደው? ከእግዚአብሔር ተወለድኩ ይላል። እኔን ተወኝ ወንድሜ፣ ከማን የተወለደው የጠየቅኩ ነው አንተን። እንዴ ከእግዚአብሔር የሚል አሳየኛ። እኔ ከማን እንደሆነ ንገረኛ አንተ። እኔ ለምን እነግርሃለሁ? አንተን እየጠየቅኩ እኮ ነው። ከማን ተወለድኩ የሚለው ከማን የተወለደው? ተወለድኩ እያለ የተናገረ ነው ጌታ። ከማን የተወለደው? የእግዚአብሔር ልጅ ሆኖ መምጣቱን እየተናገረ ነው። ይሄ እኮ ያለፈ ነው። ቀላያት ገና ሳይኖሩ ነው የሚለው። ፍጥረት ከመፈጠሩ በፊት ነው የሚለው። ነግሬሃለሁ። ከቅድሙ ጋር መልሱ አንድ ነው። አሁን ቦታውን ቀያየርከው እንጂ ምሳሌ ውስጥ ገባህ እንጂ ከመዝሙር ወደ ምሳሌ ገባህ እንጂ መልሱ አንድ ነው። ቀላያት ሳይኖሩ ማለት የወደፊት ነው ወይስ ያለፈ ነው? እሱ ሁሉም የወደፊት ነው አልኩ። ያለፈ ነው። ሁሉም ያለፈ ነው። ስለዚህ እኔ ተወለድኩ የሚለው ያለፈ ነው ወይስ የወደፊት ነው?
እሱ ትንቢታዊ ቃል መወለዱን የሚገልጽ ነው። ትንቢት እንዳትልማ ይኸው ቃላት ሳይኖሩ ይላል ወንድሜ። ምን ሆነሃል አንተ? ለምንድን ነው መምህርዬ እንደሱ ካልከኝ ይህንን ቃል ከዘፍጥረት 18 ጋር አስታርቅልኛል። ይሄን ፍታልኝ። ስለዚህ ኤኒዌይስ በቃ ቶሎ ጥያቄ ላቅርብ ለተመልካቹ። እኔ ከራስ ጥያቄ ተነስቼ ነው የምጠይቅ። አንድ ጥያቄ ነው የምጠይቅ። እሺ ዕብራውያን 1 ላይ እንዲህ ይላል ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞ በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለ መላእክት መላእክቱ መናፍስት አገልጋዮቹን የሳነበ የሚያደርግ፣ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ይኖራል፣ የመንግስት በትር የቀንነት በትር ነው ይላል። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለውን የዳዊትን መዝሙር አመጣና ስለ ልጁ ግን ይለዋል። እኔ አንተ ልጄ ነህ የሚለው ማን ነው? እግዚአብሔር አዲስ ኪዳናዊ ንግግር ነው። እግዚአብሔር አብ እግዚአብሔር ወልድ። በጣም ዛሬ ወልጄሃለሁ የሚለው መቼ ነው? ስለተወለደ ነው። መቼ ነው? ሲወለድ፣ ከድንግል ማርያም ሲወለድ። አዎ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱ እኔ እዚህ ይሄን የጠየቀው ወንድሜ፣ ይሄ እኮ የመጣው ከመዝሙረ ዳዊት ነው። ምን ሆነሃል? እኔ ከመዝሙረ ዳዊት ቃሉን ያምጣው እንጂ ጸሐፊው ከመላእክትስ ብሎን አይደለ? ከመላእክትስ ያው እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኑ ሁሉም በስልጣኑ እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ኦኬ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን። ከመላእክትስ አንተ ልጄ ነህ። ከመላእክት እጅግ የሚበልጥ ስም በወረሰ መጠን መቼ ነው? ከመላእክት የበለጠ ስም ወረሰ የሚለው መቼ ነው? ኢየሱስ ተብሎ ሲጠራ ከስሞች ሁሉ በላይ ስም የተሰጠው ኢየሱስ የሚለው ስም ነው። ኢየሱስ ተብሎ ሲጠራ አንተ ልጄ ነህ የሚለው ከመላእክት ከተፈጠሩ በኋላ ነው። ኢየሱስ ተብሎ ሲጠራ ነው። እኔ ጠየቁ አንተ ልጄ ነህ። ምክንያቱም ይሄን ነው ሊያመጣና የሚለመሳ ከመላእክትስ አንተ ልጄ ነህ። አየህ፣ ይሄ ነው ስሙ። አንተ ልጄ ነህ። እኔ ልጄ ወልጃለሁ። በምን እየጠራው እንደሆነ ነው። አንተ ልጄ ነህ። ምክንያቱም ይላል ከመላእክትስ ይላል ከላይ ከመላእክት ይልቅ እጅግ የሚበስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣልና ከመላእክትስ ይላል። አምጥቷየው ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል? ለኢየሱስ። ኖ እሱ ለኢየሱስ ነው፣ ለማንም አይደለም። እሺ አንተ ልጄ ነህ ዛሬ ወልጄሃለሁ የሚለው ከመዝሙረ ዳዊት የተወሰደ ነው አይደለ? አዎ። ስለዚህ ዛሬ ከመዝሙረ ዳዊት ትንቢታዊ ንግግር። በጣም ጥሩ። ያ ትንቢታዊ ንግግር ላይ በትንቢት የተቀመጠው ላይ ይሄን ዳዊት ሲያስቀምጠው ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ የሚለው ነው አይደለ ያመጣው? አዎ፣ መወለዱን ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንደሚወለድ ትንቢታዊ ቃል። ከአጥቢያ ኮከብ አስቀድሞ የሚለው ከቅድስት ድንግል ማርያም ማለት ነው እንዴ? ከሆድ ወለድኩ ውስጥ ለኝ እግዚአብሔር ሆድ አለው እንዴ? ስለዚህ እሱንም ደግሞ መፍታት አለብኝ ማለት ነው። ከሆድ ወለድኩ የሚለው ልፍታል። እሱ ከሆድ ወለድኩ ሲል እግዚአብሔር ከሆድ ነው የወለደው የእግዚአብሔር ወልድን። ስለዚህ ዳዊት ሆድ እያለ ነው ወንድሜ። ስለ ማርያም ማህፀን እያወራ ነው። ከማርያም ማህፀን ሲወጣ ኢየሱስ። አዎ፣ ኧረ ተው። ምክንያቱም የሚለው ይኸው መዝሙረ ዳዊት መዝሙር 110 የሚለው ከድንግል ማርያም ማለት ከቅዱሳን ብርሃን በቀን ኃይል ከአጥቢያ ኮከብ አስቀድሞ ነው የሚለው። ከአጥቢያ ኮከብ አስቀድሞ ማለት ከድንግል ማርያም ማለት ነው። አልወጣኝም። ከሆድ እኮ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ማለት ከድንግል ማርያም ማለት ነው ወይ? ከሆድ ወለድኩ ሲል ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ መወለዱንና የእግዚአብሔር ልጅ መባሉን ነው። ከአጥቢያ ኮከብ አስቀድሞ ነው የሚለው እሱ ትንቢታዊ ንግግር ነው አልኩ። እሱ ትንቢታዊ። እሺ፣ እንደሱ ካልከኝ ከሆድ ወለድኩ ሲል የመጨረሻ ጠይቅና ላብቃ። በቃ ጨረስኩ። ምክንያቱም ምንም ሰርክል ነው የምንሰራው። አንድ ጠይቅና በቃ ለአንተ ደግሞ እድል እሰጥሃለሁ። እሺ ዕብራውያን ገላትያ 4:4 ላይ እንዲህ ይላል። ገላትያ 4:4 እሺ
ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከው ይላል። ኦኬ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከው ይላል። ልጁ ከመምጣቱ በፊት ነው። ልጁ ማን ነው እዚህ ጋር ልጅ የተባለው? እንዲሁም ልጁ ማን ነው እዚህ ጋር? ኢየሱስ። ኦኬ። ልጁን ላከው ሲል ከተወለደ በኋላ ነው የእግዚአብሔር ልጅ የተባለው ወይስ ከመወለዱ በፊት ከመምጣቱ በፊትም የእግዚአብሔር ልጅ ይባላል? ከመምጣቱ በፊት ራሱ እግዚአብሔር ነው፣ ሲወለድ የእግዚአብሔር ልጅ። እዚህ ጋር ግን ልጁን ላከው ነው። ልጁን ላከው ነው አለ። ጸሐፊው ነው ልጁን ላከ ያለህ። የጸሐፊው ልጁን ላከ ብሎ ሲጽፍልህ፣ አዎ ጸሐፊው ልጁን ላከ ብሎ ሲልክልህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስለሚያምን ነው ጳውሎስ የእግዚአብሔር ልጅ ላከ ብሎ የጻፈው እንጂ ከመወለዱ ከማርያም ከመወለዱ አራዳምጥተው። አሁን እኮ ትጠይቀኝና ስመልስ ታስቆመኛለህ። አይደለም፣ አይ የማይሆን ነገር እያወራ ስለሆነ ነው። ክርስቶስ የእግዚአብሔር ልጅ ባይመችም መስማት አለብህ መልሴን። እሺ ስማኝ አንዴ። አሁን እኔ አሁን ስጠይቅህ አላስቆምህም። ኧረ አንዴ ስማኝ። ክርስቶስ የእግዚአብሔር ልጅ የተባለው ከድንግል ማርያም ከተወለደ በኋላ ነው እንጂ የእግዚአብሔር ልጅ አይባልም ነው አይደል? አቋምህ አንተ። ራሱ ከድንግል ማርያም ከመወለዱ በፊት ራሱ እግዚአብሔር ነበር። የእግዚአብሔር ልጅ አይባልም ነው የምትለው አይደል? የእግዚአብሔር ልጅ አልነበረም፣ ራሱ እግዚአብሔር ነበር። በጣም ጥሩ። እዚህ ጋር ልጁን ላከ የሚለው አብ ማን ነው ላኪው? ልጁን አብ ነው ላከው። እዚህ ጋር ልጁን ላከ ብሎ ሲጽፈው ኢየሱስ ክርስቶስ ልጁ ነው ከተላከ በኋላ። ጥያቄን ቀጥል ወንድሜ። በቃ ጨርሻለሁ። ጥያቄን ቀጥል። እንደኔ ጥቅስ እያወጣ ጠይቀኝ ፕሊስ። መዝሙር ያሬድ አትከፍትም እንዴ? እከፍታለሁ እኮ እኔ ይዞኝ እኮ ነው። በቃ አይ እኔ ጥያቄ አለኝ ነዝዙ እሳችን በቁርአን ዙሪያ ነበር። ያው ወንድማችን መጥቶ አይ እኔ ጥያቄ አንድ ችግር የለውም። 23 ችግር የለውም። ስለዚህ ለዘጋ ከሆነም ችግር የለውም። አይ ምንም ግዴታ አይደለም። ጥያቄ ግን ወደ ማርያም ስግደት ነው የምመለሰው። ወደ መጀመሪያዋ ጥያቄ ነው የምመለሰው። ወደ ማርያም ስግደት የምትመለስ ከሆነ ግን እኔ ዞዞ ዝጋ ጥያቄ አለኝ ተስተናግደኝ። እኔ ወደ ስግደቷ ነው የምመለሰው። እሺ አይ ወደ ስግደቷ የምትመለስ ከሆነ እዚህ ላይ ጥያቄ ልጠይቅህ ሳትመለስ ማለት ነውና ችግር የለውም። አሁን እዚህ ገላትያ 4 ላይ የተነገረው ላይ ወንድማችን እየሰማ ከሆነ ገላትያ 4 ላይ ቃሉን ላከ ነው ወይስ ልጁን ላከ ነው የሚለው? ልጁን ላከ። አስቀድሞ ምን ነበር ይላል? ልጁ ነው አይደል የላከው? ግን ቃሉን ላከ አይደል? እናንብበው ልጁ ኦልሬዲ እኮ ጸሐፊው ሲጻፍ ኢየሱስ የእግዚአብሔር ልጅ ነው። ተረጋጋ። በመዝሙር ያሬድ እንዳወራኸው እንትን ድምፅ አድርገህ እኔን አታወራኝ ብራዘር። አንቺ ማነሽ እንዴ? አንቺም እሱም ለኔ አንድ ናቸው እኮ። ጋር ተጫዋላ ደስ ብለህ አወራ። አልጮኩም። ድምጼ ነው ድምጼ ነው። ልጁን ላከ ነው። እሺ ልጁን ላከ ነው የሚለው። እሺ አሁን ደግሞ ጥያቄ እዛው ላይ መዝሙረኛ ዳዊት መዝሙር 110 ከቁጥር 4 ላይ ያለው ሳልመልስልሽ ዘለልሽ እኮ ኤፊ ዘለልሽ እኮ በቃ ልጁን ላከው አልክ መለስኩልኝ። ልጁን አልመለስኩልሽም። ራሱ እግዚአብሔር ነው ልጅ ሆነው። አልመለስኩልሽም። አላልኩሽም እኔ ምን መመለሱ ሲገባህ ነው አላልኩሽም የምትለው? በቃ ተመለሰልኝ። እግዚአብሔር ነው የእግዚአብሔር ልጅ ሆነው። መልሱ እግዚአብሔር የእግዚአብሔር ልጅ ሆነ። መለስኪልኝ። በቃ ታጨቃጭቀኝ። አንዴ ቃል የቅድም የተናገርካቸው እነዚህ የምሳሌውንም እንዲሁም ደግሞ የመዝሙረ ዳዊትም ትንቢቶች ናቸው ብለሃል። ትንቢቱ የተፈጸመበት መረጃ ስጠኝ ቶሎ በል። ሉቃስ ገብርኤል መጣና እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም የልዑል ልጅ ይባላል አላት። እየተደማመጥን ብራዘር ያ እዛች ጋር እየተናገረ ያለው አሁን ምንድን ያልከው ያንን ትንቢት ነው ብለሃል። አሁን ደግሞ የሉቃስ ወንጌልን አመጣ። የሉቃስ ወንጌልን እዛ ላይ ከአጥቢያ ኮከብ በፊት አስቀድሞ ነው የተወለደው። እዛ ላይ የወለደችው ማርያም እሱን ዳዊትን ሂጂና ጠይቂው። በቃ ጨርሰናል። ይሄ ነው በቃ ያንተ እውቀት። ኢየሱስ የተወለደው ከማርያም ነው። በቃ አንቺ ምን ታድርጊ? ማነሽ አንቺ? ቤቱ የአብዱል ፈተና ነው። ጊዜው የኔ ነው። ጥያቄ ልጠይቅ። ሚውት አድርጊ። በቃ ችግር የለውም። አንቺ የገባሽ ጥያቄ ልጠይቂ ነው እንጂ እኔን ሚውት አድርግ ልትይኝ አይደለም። 23 አንድ ልዘጋ ስለሆነ አንድ መዝሙር ፈተና ጊዜ አሰጠኝም